ያኔ የዛሬ አርገው አሁን ነገሮች ተበላሽተውበት በጣም የሚገርም ተበላሽ እዚህ ፋኖ አንተ ጀግና ኤርትራ ህዝብና ኤርትራ ጦር እናመሰግናለን የሚባልበት ዘመን ያኔ አልፎ አልቡርሃን ዝጋልኝ መንገድ ዝጋልኝ ምናምን በሚባልበት አልፎ የሶማሊያ ፕሬዝዳንት ጎንደርና ምናምን ሞቃዲሾ አዲስ አበባ እየመጣ የነበረው ጉዳይ አልፎ ያ ጊዜ አልፎ አሁን አልሸባብ የኢትዮጵያ ዲፕሎማቱን ሄዶ አሰቃቂ በሆነ መንገድ ገደለው አይደል? ከትላንት ወዲያ አሰቃቂ ከቤቱ አውጥቶ አልሸባብ ነው የፈጸመው። አልሸባብ አሁን ሞቃዲሾ ስንት ሰዓት ይደርስበታል? ሞቃዲሾ የት ነው ያለው? ሰውየው እዛ ያድራል። አሁን ሞቃዲሾ በምን ሁኔታ ነው ያለችው? እንዴት በፍጥነት ይሄን ያክል ፍጥነት አልሸባብ ጉልበት አግኝቶ የኢትዮጵያ ጦር ይሄን ሁሉ ላይ ያለው ይሄን ሁሉ የአፍሪካ ህብረት ሰፖርት እያለ ሚሊተሪና ፖለቲካ ሰፖርት እያለ እንዴት በአንድ ቀን አንድ ወር በማይሞላ ሞቃዲሾ እንዴት ከበባት? አሁን መቼ ነው ሞቃዲሾ ሊገባ የሚችለው? ይሄ ለኢትዮጵያ ምን ትርጉም ይሰጣል? ወደ ኋላ 4 ዓመት ወደ ኋላ ስንሄድ ግን እኔ አንድ አስተዳደር ማቀው ዶክተር ሙሉ ነጋን ነው ማቀው ያኛንማ አላቀውም አለ ነው ሰላም አትፈልግም አሉት። ቀለደብን። ግን ያኔ ቀለደብን። መጨረሻ ምን አለ? ጦርነት ልማት ከተፈለገ ብልጽግና ከተፈለገ ጦርነት ማቆም አለብን አለ። መጀመሪያ ለምን አልገባህም ይሄ ቋንቋ ስንል ያኔ ተሳስቷል ታርሟል ብለን እናምናለን። የፕሪቶሪያ ሰላም ስምምነት ደግሞ በትልቁ ደግሞ ዓለም አቀፍ ህብረተሰብ ባለበት ነገሩ ይቁም ተብሎ አስቆሙት። ከዛ በኋላስ ወደ ህይወት አይገባም እንዴ? ወደ ብልጽግና አይገባም እንዴ? ወደ ልማት አለባዋለሁ የሚለው ነገር አይገባም እንዴ? ወልቃይትማ እዘጋዋለሁ ካልዘጋሁት እኔ አደጋ ውስጥ ነኝ የምገባው። አንድ ትልቅ ሰው ሰሞኑ አግኝቼው ነበር። አንድ ከአዲስ አበባ ያው ስጨንቃቸው የሚተነፍሱት ነገር አለ። ሚስጥር አይወጣም እያሉ እውነት ነው ንገሩን፣ ሚስጥር አናወጣም። የምሬን ነው። ይሄን ማንም ሰው ነው የሚያውቀው። እና አጠገቡ ካሉ ሰዎች የነገረን ይሄ ምዕራብ ትግራይ እኮ የኦህዴድ ትልቅ ሰው ናቸውና ምዕራብ ትግራይ ጉዳይ እኮ ምን ጥርጥር አለው? ምን ይሄ እኮ የትግራይ ጉዳይ መሆኑ እኮ ምንም ታሪካ በህግም በታሪክም የትግራይ እኮ ምን ታሪክ አለው? ዝም ብሎ ቋንቋ የለውም። ግን ፖለቲካው እኮ በጣም አስቸጋሪ ሆነ እኮ። አሁን አብይም ሳንዱች ሆኗል እኮ። ይሄን ሁላ ሰው በቃ ይሄማ በፌዴሬሽን በእንትን እናደርገዋለን በሪፈረንደም እናደርገዋለን እያለ ለስልጣኑ ብሎ ይሄ ደመቀማ ያንተ ነው አገኘሁ ተሻገር ያንተ ነው እያለ ህዝቡ ሲሸውድ ቆይቶ ነገሩ የፕሪቶሪያ ሰላም ስምምነት ኮንስቲቱሽናል ኦርደሩ መመለስ ግዴታ አለበት ብሎ መልስ ከተባለ በቃ እንትኑ ነው የሚናደው። አጠቃላይ አስተዳደሩ ሊናድበት ይችላል ሙሉ በሙሉ። እና እጁ ላይ ያለው ኮስት ቤኔፊት አናሊሲስ እየሰራ ነው። ማንን ልጣ ከትብሱ ብልጽግና የሚባለው አጠገቡ ያለው እንዳለ ብልጽግና የሚባለው ሁለተኛ የሚባለው የአማራ ብልጽግና ነው። እና የአማራ ብልጽግና ድጋፍ ያሳጣብኛል በሚል ማንን መስዋዕት ያደረገ ነው? የአብርሃም በግ ያደረጋት ያለው ትግራይ ነው። በቃ እነሱ ይዘጉዛ ላይ አቋለው የነሱ ነው። ግን ይሄን በታሪክ አጋጣሚ የገባንበት በቃ መሬታችን ርስታችን አስመልሰናል የሚሉትን ትንሽ እንኳን ከነሱ ጋር እንትን ያደረኩኝ ያባበልኩኝ ልቆይ ስልጣን ላይ ልቆይ ነው የሚፈልገው ማለት ነው የሚፈልገው። የነገሩን ባለስልጣኑ የነገሩን ነው። እና አሸንፍ ያለው እያለ ሲጎርር ቆይቶ እንዳልኳችሁ በኋላ የሚያልቅ ጦርነት ማቆም አለብን ምናምን ያለበትን ትንሽ ወደዛ ወደ የወልቃይት ጉዳይ እንሄድበታለን። መረር ያሉ ሀቆችን ጨምረን ነው የምንሄደው። አሁን ተመልካቾች የግድ ነው። የኢትዮጵያ መንግስት ድርድር ሲያደርግ ነበር። ውጊያ እየተዋጋ ድርድር አያደርግ የሚለው ውሸት ነው። ድርድር ስናደርግ ነበር። ባለፉት 2-3 ሳምንታት ውጊያ ላይ ያለን ድርድር ነበረ። የዓለም መንግስታትም እንዲያውቁት ይህ ድርድር የተካሄደው ከዶክተር ሙሉ ጋር ነው። ከህጋዊው የትግራይ አስተዳደር ጋር ከሱ ኮሚቴዎች ጋር ድርድር ነበረ። ከወንጀለኛ ጋር ተደራደርክምና ድርድር የለም የሚባል ነገር ስህተት ነው። ከህጋዊ ጋርማ ስንደራደር፣ ስንመካከር፣ ስንወያይ ነው የሰራ ነው። ወደፊትም ይቀጥላል። ድርድርን በሚመለከት የተከበረው ምክር ቤት ቢገነዘብ መልካም የሚሆነው አንደኛ የማያልቅ ጦርነት ውሃ በወንፊት ነው። ዝም ብሎ እየተዋጉ መኖር አይቻልም። ውሃ በወንፊት ዘግኖ ከአንድ ጫፍ ሌላ ጫፍ መውሰድ እንደማይቻለው በቀጣይነት በውጊያ ሰርክል ውስጥ የምንሽከረከር ከሆነም የምናስባቸውን ጉዳዮች ልናሳካ አንችልም።
አንድን ነገር ለማስቀጠል ከፈለግን ሌላ ነገር መተው ይኖርብናል። ሰላምና ብልጽግናን ለማስቀጠል ሲባል ጦርነት ማቆም በእጅጉ ያስፈልጋል። ሁላችሁም ታውቃላችሁ፣ ለእናንተ መንገድ አይጠበቅብኝም። የምንዋጋው ከአንድ ግንባር ጋር አይደለም። ለአንድ ሳምንት ቢሆን እሺ ችግር የለውም፣ ለአንድ ወር ቢሆን ችግር የለውም። እየቀጠለ ከሄደ ግን እንደ ሀገር እንደቃለን። ለሰላማችን ለብልጽግናችን ስንል ይሄን ጦርነት ማቆምን ቀዳሚ ምርጫ አድርገን እንወስደው። ከእንትን ጋር እየገጠምን ያለ ነው። ከአንድ ፓርቲ ከትግራይ ጋር ቢሆን እንችለው ነበር። እየገጠምን ያለ ነው ከዓለም ጋር ነው፣ ከበርካታ ሀገራት ነው እየገጠምን ያለ ነው የሚለው። ነጮች፣ ጥቁሮች ወሎ ተዋግቷል፣ መስዋዕትነት ከፍለዋል እንዳለን ማለት ነው። ነጮች ተዋግቷል። የማን ነጭ እንደነበረ ያኔ ይቀልዱ ነበር። ትንሽ ቀላቀላ ያለው ቲዲኤፍን አንተን ነው እንደ ፈረንጅ የመሰለው ምናምን እያሉ ፖስት ያደርጓቸው ነበር የቲዲኤፍ ታጋዮች የቀላቀላ ያሉት። እና ውሃን በወንፊት እንትን ማድረግ ነው፣ በቃ መንቦጫረቅ ነው። ጦርነት ማቆም ካለብን አንደኛው ከፈለግን አንደኛው መተው አለብን። ትክክለኛ ነው። ይሄ ትክክል ነበር። ከዶክተር ሙሉ ነጋ ነው እየተደራደርኩኝ ያለሁት እያለ ግን በፓርላማ እንደዚህ እምቡር የምትለው ግን የመሪ ቋንቋ አይደለም። ተደራደረ የተባልከው ራስ ሾመ ሙሉ ነጋ የትግራይ አስተዳደር ሾመ ያለው ከዛ ከኔ ጋር ትደራደራለህ ተብሎ ይናገራል። ጤናማ ጠሽ ካልሆንክ በስተቀር እብድ ካልሆንክ በስተቀር እንደዚህ ቋንቋ አትጠቀም። ያኔ ግን አሸንፍ ያለው ያለበት ጊዜ ነው። እሱ በሚባልበት ነው። ጀግና ፋኖ በሚባልበት ነው። አርበኛው የሚሊሻ የአማራ ሚሊሻ ሆይ መሬትን ምናምን ርስህን አስመልስ፣ ቂምን ተወጣ እየተባለ በየሚዲያው በሚዘፈንበት ዘመን ነው። አማራ ህዝብ ቂሙ እየተወጣ አይደለም። አሁን የአማራ ሚሊሻ ቂሙ እየተወጣ አይደለም። በጣም መጥፎ የሚባል ህይወት ውስጥ ነው ያለው። በጣም እኔ ምን እንደሚሰማው የዛሬ 4 ዓመት በትግራይ ህዝብ ላይ የአማራ ብልጽግና የፈጸመው ወንጀል አሁን ቁጭ ሰከን ብለው ሲያዩት፣ በተለይ ደግሞ አሁን ይብዛም ይነስ እንደ ትግራይ ከባድ ባይሆንም ይብዛም ይነስ አማራ ውስጥ ያለው ነገር ቀላል አይደለም። ከትግራይ መወዳደር አይደለም፣ ምንም እሱ ጥርጥር የለውም። ግን አሁን የደረሰባቸው አሁን አማራ ክልል ውስጥ አሁን ሁላችንም እየተቃወምን ያለው መጥፎ ነገር ግፍ እየተፈጸመበት ያለው አሁን ሲያዩት እንዴ እኛ እንደዚህ ከተፈጸመብንማ ይሄ ህዝብ ቆልፎ ምግብ እንዳይገባ፣ እርዳታ እንዳይገባ፣ ቴሌኮም እንዳይኖር ዘግቶ፣ ባንክ ዘግቶ፣ አውሮፕላን ምንም ነገር 360 ዘግቶ ሰው እንዳይወጣ እንዳይገባ ህዝብ ውስጥ ምን ያህል ነው ታዲያ የተጎዳው ብሎ አሁን ወደ ኋላ ሄዶ ትንሽ በትግራይ ወንድሞቹ ላይ ደረሰው እንትን ማገናዘቡ ከባድ እንደማይሆን አውቃለሁ። ቀላል ይሆናል እና ይሄ ሰውዬ ኦህዴድ አሁንም ድረስ ይቀልዳል። ጦርነት ውሃ በወንፊት እንደ መቅዳት ነው እንዳለው ኦህዴድ ይሄን መገንዘብ አልቻለም። ኦህዴድ ዛሬም ድረስ ወልቃይት በዚህ ዘግቼ የኔን ስልጣን አደላድላለሁ። ሽመልስ አብዲሳ ዛሬ መግለጫ ሲሰጥ ነበር። ወደ ኋላ አሳያቸው። ጨፌ ኦሮሚያ ነበረ። ኦሮሚያ ውጊያ ላይ ነው ያለው። ኦሮሚያ ውጊያ ላይ ነው። ታየ ደንዳ የጻፈው ዛሬ ብታመነቡት ደግሞ የሚገርም ነው። ታየ ደንዳ ይሄም ጊዜ ያልፋል አለ። ይሄም ጊዜ ያልፋል ብሎ አጭር መልእክት ጽፏል። በኋላ ከያዕቆብ ያተነጋ ወቅታዊ እንትን አለ። ከዚህ ፕሮግራም በኋላ ከያዕቆብ ጋር ምን እንዳስሰው አንድ ፕሮግራም አለ። ለማንኛውም አሸንፍ ያለው ያለ ጊዜ 40 ምንጭ ሄዶ የጋሞ ሰዎች ያለው ደግሞ ወደዛ ልውሰዳቸው። ወደ የመጨረሻዎቹ ናቸው። የዛሬ አጀንዳቸው የመጨረሻ ቪዲዮዎች ናቸው። ግን ይሄ ወደዛ ያንደረድረናል። የፕሪቶሪያ ሰላም ስምምነት 100% አሸንፈናል አለ። ስምምነት 100% አሸንፍ ያለው ብሎ ነገር ይነገራል። አሁን የአሸናፊነት መንፈስ ነው። ጌታዬ ማን ሆናችሁን ያሸነፋችሁት? አብቹዬ ቹቹዬ ወደ ፕሪቶሪያ ሄዳችሁት እንዴት ነው እንዴ? መጀመሪያ እየተደራደርን ነው ከሙሉ ነጋ ጋር እየተደራደርን ነው ብሎ ነገሮች እየተሽከረከረ እየተሸረሸረ ታች ከዛ ፕሪቶሪያ ሄደና ቀድሞ ሄራልድ ያደረገው ይሄ ዜና ብስራት ያሰማው 100% አሸነፍን ያለው ኩፍያ አድርጎ እኛ እናንተ ጀግኖች የጋሞ ጀግኖች እያላችሁማ ፕሪቶሪያ ምናምን አለ። ምን አገናኘው የጋሞ ህዝብ ከፕሪቶሪያ ሰላም ስምምነት ጋር ምን አገናኘው? ቤት በኩል ተገናኝቶ ጋሞ ሲባል የሚነሳው ሰው አእምሮ ውስጥ የሚመጣው እኮ አለ ስንት ሰንጋ እንትን አድርጉ ጧት ጠጅ ከቁርጥ ስጋ ምናምን እኔ ትዝ ይለኛል። እዛ ስንሄድ ምናምን አካባቢ ጋዜጠኞች ሆነን እዛ አውቀዋለሁ። የአሳ ምናምን የዋህ ነው
ባናናው ርካሽ ነው፣ ዝም ብሎ አትክልት ፍራፍሬ በሽ ነው፣ የዋ ነው ህዝቡ። አገና ከዛ ይወጣ አይመስልም እኮ ከምር አሁን ስታት እኔ ጋሞ ሄዳችሁ ካወቃ የምትሄዱ ከሆነ ባህሉ ደስ ይላል፣ ህዝቡ ደስ ይላል። እኔ በጤናማ ዘመን ነው የማውቀው። ጤናማ አዋሽ ይሄ ብርብር ተጋሩ መኮንኖች ሄዶ በቆንጨራ ሲገላቸው አይደለም የማውቀው። ቆንጨራ በሙዝ መቆረጫ ካጥር ዘለው ነው ይወጡ ያመለጡ ነውና በሏቸው እያለ እየገደለ እንትን ያደረገው እነዚህ በህግ እንጠይቃቸዋለን አንድ ቀን። የተስፋይ በልጅጌ ቤተሰብ ናቸው፣ አውቃቸዋለሁ፣ እነሱ እናውቃቸዋለን። እሱን አይደለም አጠቃላይ የጋሞ ህዝብን ኢሜጅ ግን እንትን አያደርግም፣ ሊሸፍነው አይችልም። እውነታው ግን እውነታው ቀስ ብሎ ይወጣል፣ የጠያቂነት ስለሚሰፍን። ባክቱ የፕሪቶሪያ ሰውየው ግን አከራካሪ ቦታዎች የሚባሉት በህገ መንግስት እንዲዳኙ ጨርሰናል አለ። ምን አገናኘው አከራካሪ ቦታና የትግራይ ጦርነት ጉዳይ? የትግራይ ጦርነት ሲቀሰቀስ ምክንያቱ ምን ነበር? ሰሜን ተነካ። ምክንያቱ እሱ ነበር ያደረጉት። ዋናው እና ብልጽግና ትገባለህ አትገባም፣ አልገባም በማለቱ መደረጉ ራሱ ነግረውናል አብይ። በኋላ ብልጽግና ቢገቡ ኖሮ እኮ ይሄ ሁሉ አይገባም አይደርሱባቸው ነበር እኮ ብሎናል። የፕሪቶሪያ ሰላም ስምምነት የወልቃይት ጉዳይ፣ የጸለምት ጉዳይ፣ የጸለምትና የራያ ጉዳይ ምናምን የደቡብ ትግራይ ጉዳይ ነበር እንደ ጥያቄው ወደ ጦርነት ያመራበት ምክንያት ይሄ ነው። ጦርነቱ ይሄ ከአማራ ህዝብ ጋር ግጭቱ ይሄ ጉዳይ ከአማራ ህዝብ ጉዳይ ይገባኛል ካለ ባድመ ኢስተር በዓል መቼ ነው የተከበረው? የፋሲካ እኮ ያከበሩት እኮ ኤርትራ እንትን እኮ የተከበረው እኮ ባድመ ነው። አብይ አይቶ እንዳላየ ማዕድ ማጋራት ይላል እዚህ ማዕድ ማጋራት ወደህ ነው እሱ እንገናኛለን። እሱ ስለዚህ ጉዳይ ምን ብለው ነገር ይኖራል። የጦርነቱ መነሻ አከራካሪ ስለዚህ ጉዳይ ነው። ትንሽ እናንሳው እስቲ ስሙት። በአንዳንድ ቦታዎች ላይ የይገባኛል ጥያቄ የሚነሳባቸውና አከራካሪ የሆኑ ቦታዎች ዳግም የሰው ልጅን ህይወት ሳይጠይቁ በሰላም በድርድርና በአገሪቱ ህግ መሰረት ብቻ ምላሽ እንዲያገኙ በሁለቱም ወገኖች ከትምምን ተደርሷል። ደቡብ አፍሪካ ላይ በነበረው ድርድር ኢትዮጵያ 100% ያቀረበችው ሐሳብ ተቀባይነት አግኝቷል። ታዲያ የጋሞ ጀግኖች ጀግንነት ማለት ማሸነፍ ብቻ አይደለም። ጀግንነት ማለት ከድል በኋላ ደግነት ማለት ነው። ይሄ ጉራ በአሸናፊነት መንፈስ ነው። እነማን ናችሁ ፕሪቶሪያ ሄዳችሁት አሸንፈ ኢትዮጵያ 100% አሸነፈች ይላል። በዛ ሰዓት ትግራይ በምን ሁኔታ ነው ያለችው? እነማን ናችሁ ትግራይ ውስጥ የገባችሁ ቢባል እውነት የሀገር መሪ ሆኖ ጀግና የጋሞ ህዝብ ይላል። እንደዚህ 130 ሚሊዮን አስተዳድራለሁ የሚለው ሀገር በሙሉ አዘምቶ ፍሉስቶፕ ነች ትግራይ ፍሉስቶፕ ነች የሚላትን ጋሞ ጎፋ ሄዶ በአርባ ምንጭ ሄዶ እንደዚህ ጎረረ ኮፍያ አድርጎ እንደዚህ ባህላዊ ምናምን ለብሶ ማለት ነው። አከራካሪ ቦታዎች ምን ማለት አከራካሪ ቦታዎች ነበር ጦርነት የተከፈተው። ሰሜን ተነካ ብሎ አይደል የጀመረው ጦርነቱ እንትን ያደረገው። ምዕራብ ትግራይ ይገባኛል ብሎ ነው አማራ ትግራይ ነው የወረረው። እንደዛ ነው። ጸለምት የገባው ይገባኛል ብሎ ነው በኃይል ነው የገባው ወደ ትግራይ አይደለም። ኤርትራ መጥቶ ባድመ ከትላንት ወዲያ ኢስተር በዓል እዛ ሲያከብር የነበረው በኃይል መጥቶ ነው የወሰደው አይደለም። ከአብይ ጋር ተባብሮ ነው የመጣው እና ምን አገባኝ አሁን ባድመ ሲያከብር ምን አዲስ ነገር አብይ ስለ ኢትዮጵያ ሉዓላዊነት በነገራችን ላይ ኢትዮጵያ አትፈርስም ነው የሚለው። አሳያችኋለሁ ዛሬ ኢትዮጵያ አትፈርስም። ኤርትራ ደግሞ ባድመ መጥቶ ኢስተር ያከብራል። ምን ታመጣለህ አለው። ምን ታመጣለህ ምን ዋጋ የለህም አለው። ሰውየው የሆነ ቡድን ኤርትራ የሚቃወም ቡድን ኢንትረስቲንግ የሆነ ስቶሪ ልንገራችሁ። በሌላ ሚዲያ ተሰሙታላችሁ ግን ለዚህ ሚዲያ ስለማይበቅ ንቀን ስለምንተው የሆነ ቡድን ኤርትራ የሚቃወም ቡድን ፈቃደኛ የሆነ ብሎ 22 አካባቢ ሬክላም ለጥፎ ምናምን አለ ስልክ ቁጥር ሁሉ አስቀምጠው 22 አዲስ አበባ ማለት ነው ኑ ተመዝገቡ ተብሎ ተመዝግበው በርካታ ሰው መዘገቡ ይሰማ ነውና
አክቹዋል በርካታ ሰው መዝግበው ቁጥሩ እዚህ ጋር የውሸት ቁጥር መዝግበው አክቹዋል ሲመጡ 14 ሰው ሆኑ። በጣም ተቃጠሉ። ገንዘብ ይሄን ሁላ ገንዘብ እየበተንላችሁ 14 ሰው መጣ። የሬድዋን ሁሴን መስሪያ ቤት ያለ መረጃ ተአምር ነው። ብስጭቱ ማለት ነው የፈጠረው ቁጭት የፈጠረው ብስጭት። እናንተ ይሄን ሁላ ገንዘባችን እየበላችሁ ምን ማለት ነው? 14 ሰው ወታደር ምን እናደርጋለን? 14 ሰው አንድ ጋንታ ማትሞላ ምን እናደርጋታለን ነው። እና ይሄን የጉራው ለበል ነው። ባድመ ለአብይ ምንም አይደለም። ዛላንበሳ ለአብይ ምንም አይደለም። ኤርትራዊ አወል ሰዒድ ዛላንበሳ መጥቶ ብርሃነ ገብረገርግስ ልፋዓተይ ተስፋ አክቲቪስቱ ዛላንበሳ ሀገሩ ነው። ያን ዛላንበሳ የአወል ሰዒድ ሀገር አይደለም ትግራይ ነው። ግን አወል ሰዒድ ከትግራይ ብሎ አርዕስት ሰጥቶ መጥቶ እዛ ኢንተርቪው አደረጉ። ኢንተርቪው እየተጠበቀ በጉጉት የሚጠበቅ ኢንተርቪው ነው። ብዙ ነገር ማውራት አይችልም። ለምን? አወል ሰዒድ ካሜራ ነው ይዘው የመጣው። ካሜራ እንደዚህ አክቲቪስት ነው። እሱም የሚዲያ ሰው ነው። የኤርትራ ጦር ባድመ አከበረ የተባለ ሰምቶ እንዳልሰማ ፋና ዝም፣ ኢቲቪ ዝም፣ ምን አገባው? ምንም ማለት አይፈልግም። ይሄ ሰውዬ ግን አከራካሪ የሚባሉ መሬቶችን በህገ መንግስት መሰረት ይላል። አከራካሪ የሚባለው የትግራይ እዚያ በሰሜን በኩል ያለው ግን ቅንጣት ታክል ሊሰማው አይችልም። እርግጠኛ ነኝ አንድ ነገር እርግጠኛ ሆኜ አሁን እየገባኝ ያለው የኤርትራ መንግስት ከትግራይ ጋር ተስማምቶ ተግባብቶ እንደ ክሬሚያ ኤርትራ ሀገር አይደል ትግራይ ክልል ነች። እንደ ክሬሚያ መጥቶ አልዋሃ ምላሽ መጥቶ ቢይዘው ይሄ ትግራይ ነው። እስከ 1949 የነበረ ትግራይ ነው። አልዋሃ ምላሽ መጥቶ አኔክስ ቢያደርገው እና ከትግራይ ምንም ተቃውሞ ከሌለ አብይ አህመድ አንድ ጥይት አይተኩስም። ከትግራይ ምንም ነገር አላደርግም ቢል እኔ የሚጠብቀው ይሄ ሀገር የሚጠብቀው ፌደራል መንግስት ነው። የሚጠብቀኝ ካለ ፌደራል መንግስት ነው። መጥቶ ክሬሚያ እንደ ክሬሚያ ሄዶ ቢጠቃልላ ትግራይ ከትግራይ በኩል በፍጹም መልስ እንትን ፊድባክ ሳያሳይ ወይም ደግሞ ምንም ተኩስ ገጥማለሁ ምናምን ነገር ሳይኖር ዝም ቢል አብይ አህመድ የትግራይ ህዝብ ተወረረ አልዋሃ ምላሽ መጣ ብሎ አንድ ጥይት አይተኩስም። እርግጠኛ ሆነ የምናገረው ከዚህ በኋላ ለምን አዲስ አበባን ብቻ ማስተዳደር የአዲስ አበባ ጠቅላይ ሚኒስትር ለምን አይሆንም? ምን አገባው? እንዲያም ቀለለልኝ በቃ ከዚህ በኋላ ከነዚህ ጋር እንትን ችግር ውስጥ አልገባም ነው የሚለው። አሁን የገባን እሱ ነው። እንደ ክሬሚያ ቢጠቃልላት ማለት ነው። የምሬ ነው። አሁን ቀላል እኮ አይደል። ተሞክሮ ትንሽ ስንቆይኩ ብዙ ነገር እያነበብ ነው ሰውየው እያነበብ ነው። አቅም ጉዳይ ነው። ምንም የለም። እጁ ላይ እንደዚህ እያመለጠችው ነው ሀገሪቷ። እጁ ላይ እንደዚህ ሙልጭልጭ እንደ ትላንት እንደነገርኳችሁ ላይ እኔ ከእጅ ሊያመልጥ የሚችለው አሳ ነው። እንዳያስኮ ከእጅ ሊያመልጥ ይችላል ሙልጭልጭ ስለሆነ ሀገሩ ኢትዮጵያን ከእጁ እያመለጠችው ነው። የአብይ ስልጣን አይደለም እያመለጠ ያለው ሀገሪቷ እያመለጠችው ነው ከእጁ። ኢትዮጵያ አትፈርስም እያለ ግን ሀገሪቱ እንዲህ እያመለጠችው ነው። ኦሮሚያ የኢትዮጵያ አካል ሆና ትቀጥላለች ብሎ የሚያስብ እቺ ሀገሪቷ እቺ ኢምፓየሯ የምትባለው ኢትዮጵያ የጊዜ ጉዳይ ሆኖ አሁን ኃላፊነቱን ኢትዮጵያ አፍርሰን ምንድን ያለው ለንጮ ባቲ ምንድን ነው ያኔ ኢትዮጵያን አፈረስናት። ኦሮሞ የበታች ኢትዮጵያ የበላይ ስለነበረች አሁን ግን ስልጣኑ ኢትዮጵያን ታች አድርገን ነበር። አሁን ተረኛ ስለሆን ወደ ነበረችበት መልሳታለን ስላልነበረ እንደመጣ ወደ አዲስ አበባ ለውጥ እንደመጣ ማለት ለውጥ ብሎ የመጡ ጊዜ የጊዜ ጉዳይ ነው እንጂ የኦሮሞ ህዝብ የኢትዮጵያ አካል ሆኖ ይቀጥላል ብዬ አላስብም። የጊዜ ጉዳይ ነው እንጂ የትግራይ ህዝብ የኢትዮጵያ አካል ሆኖ ይቀጥላል ብዬ አላስብም። 1 ሚሊዮን የትግራይ ህዝብ ጨርሶ ጄኖሳይድ የተፈጸመበት ህዝብ ክልል ጄኖሳይድ ከፈጸመች ሀገር ጋር አብረሽ ኑሪ የሚል የዓለም አቀፍ ማህበረሰብ አይፈቅድም። ዶክመንትድ ስለሆነ ነው። ዶክመንትድ ነው እና የክሬሚያ ጉዳይ ምናምን ዝም ብለን እንለፈውና አይዲፒ መለሱ የምትለው ድራማ ጌታቸው የሚደጋግማት ነገር አለች። ጌታቸው ዝም ብሎ የአፍ ወለምታ አይደለም። አይዲፒ መመለስ አለባቸው ሲል ሉዓላዊነት ነገር አያነሳም። አስተውሉት። ብዙ ጊዜ አሁን እችን ሰምቶ ምናልባት ሊስተካከል ይችላል። አሁን ደግሞ ከባድ ነው። ደግሞ የብልጽግና አማካሪ የጠቅላይ ሚኒስትሩ አማካሪ ሆኖ ምዕራብ ትግራይ ምናምን ሊላ አይችልም አይልም።
አይልም። እሱ እናውቀዋለን። ኦልሬዲ ትግራይ ሆኖ የትግራይ ፕሬዝዳንት ሆኖ በተጋሩ በሪፐብሊካን ጋር ሳይሆን በቲዲኤፍ እየታጀበ አንድ ጋንታ አንድ ኃይል የሚያክል ቤቱ ሙሉ ታጅቦ እየዋለ እያደረ ስለ ፕሪቶሪያ ሰላም ስምምነት ስለ ትግራይ ስታተስ ኮ አንቴም መመለስ ስለ ኮንስቲቱሽናል ኦርደር ወደ ነበረበት መመለስ ሳይናገር አሁን ትዙ ኦፖዚት ሆኖ ትግራይን አደቃለሁ የሚል ጠቅላይ ሚኒስትር አማካሪ ሆኖ ስለ ምዕራብ ትግራይ ኢሹ አድርጎ ያነሳል ብዬ አልጠብቅም። እንዲያም ትዙ ኦፖዚት ከትግራይ በኩል የሚያውቃትን አንዳንድ ነገሮች ካለ እዛ ላይ ሄዶ ኮንፈረንስ የሚያደርግበት የአብይ ደጋፊ ሆኖ የአብይ እንዴት አድርጎ ትግራይን የበለጠ በህወሓት ሰበብ ነው ትግራይ አንደሉም። አሁን እኮ በትግርኛ እንኳን አደረሰ የትግራይ ህዝብ ያለው እኮ ነው በእንትን የሚጽፈው በትግርኛ የጠቅላይ ሚኒስትር አማካሪ ሆነ ዳንኤል ክብረት በእንትን ነው የሚጽፈው እንደ ኢትዮጵያ ሆኖ ነው የሚጽፈው። እንደዛ ነው። ወይም በአማርኛ እንኳን አልጨመረባት በትግርኛ ነው የጻፈው። ትግራይ ለውስጥ የብልጽግና አማካሪው ጌታቸው ረዳ ለትግራይ ህዝብ እንኳን አደረሳችሁ መልእክት ጻፈ ተብሎ እንዲጻፍ ነው። አይመችም እኮ ለመስማቱ ራሱ ምቹ አይደለም። ምን በቃ የሆነ ቃርቃር ነው የሚለው። ስለ ትግራይ የምዕራብ ትግራይ በምርጫ ነው በሪፈረንደም ነው ምንጨርሰው አይዲፒ ግን ለማስገባት እንፈቅዳለን ብሎ ነበር አብይ አህመድ። የማይሆኑ ነገሮችን እና ነገሮች እንዴት እየጠበቡ እንደሚሄዱ ከዚህ በኋላ ለመናገር ነው። እየጠበቡ ነው የሚሄዱት። እንደፈለክ ከረባትን ቂቅ አድርገህ ቶክሲዶ እየቀያየርክ እንትን ላይ ልትመጣ ትችላለህ፣ መድረክ ላይ ልትመጣ ትችላለህ። እሱ አይደለም የምትፈልገው ሌላ ነው። ያው እናት የምትመኝልህ ሌላ ነው። ገበያ ላይ የምታገኘው ደግሞ ሌላ ሊሆን ይችላል። 2 ዓመት 3 ዓመት የሄድክበት መንገድ ጥሩ አልነበረም። እስቲ እንስማው አንድ በአንድ ደግሞ ተመልካቾች እንስማስ። ይሄ ደግሞ ነገሬን ገፍቶኝ እሱ ሚስ ከሆነ ሁሉ ጊዜ ጭቅጭቅ ስለሚፈጥር መጀመሪያ የተፈናቀሉ ሰዎች ቦታቸውን መልስ፣ ሁለተኛ ራሳቸው እዛ የወልቃይት ሰዎች በቀበሌ በወረዳ ምርጫ አካሂደው ራሳቸውን በራሳቸው ያስተዳድሩ። መከላከያ ሰላም ያስከብር። ሲረጋጋና ጊዜው ሲፈቅድ ደግሞ ህዝቡ ዓለም አቀፍ ታዛቢ ባለበት የትግራይ የአማራ ክልል ታዛቢዎች ባሉበት ሪፈረንደም ያድርግ። በዚያ መንገድ ብንቋጨው አማራም እፎይ ብሎ ይኖራል፣ ትግራይም እፎይ ብሎ ይኖራል። በዚህ እንፍታው ብለን ከመጀመሪያው ቀን መላችሁ መቀሌን ይዘን በማግስቱ ነው የጀመርነው ውይይት። አለ ዶክመንቱ። አልግባባ ብንል ኮሚቴ አዋቀርንና ወልቃይትና ራያ ላክን። ሂዱ ህዝቡን አወያዩ ብለን ህዝብ አወያይቶ መጥቶ ትክክል ነው መፍትሄው ህዝቡ የሚፈልገው ሰላማዊ በሆነ መንገድ መብት ተረጋግጦለት ወስኖ ራሱን በራሱ ማስተዳደር ነው የሚል ምላሽ አመጣ። ይሄ አሁን ስለ የትኛው ህዝብ ነው እያወራ ያለው? ስለ የትኛው ህዝብ ነው? ስለ ምዕራብ ትግራይ ነው። ምዕራብ ትግራይ ወልቃይት የሚሉት ነው። ይሄ በ1750ዎቹ አካባቢ የተሰራ ካርታ ተመልከቱ። ይሄ ከምዕራብ ትግራይ ወደ አብይ አፍ ላይ የተጠጋው ምዕራብ ትግራይ ነው። ክፍት ነው። ከምዕራብ ትግራይ ጋር የሚዋሰነው ከሱዳን ጋር የሚዋሰነው ስለዚህ ጉዳይ ነው። አይዲፒ ብቻ ይፈቅዳሉ፣ ይገባሉ፣ መከላከያ ይጠብቀዋል። ወደ ምርጫ ትሄዳለህ። በምርጫ በሪፈረንደም ማለት ነው። እና አገኘው ተሻገር ፍርድ ሊሰጥ እኮ ነው በምርጫ ማለት በፌዴሬሽን አገኘው ተሻገር የትግራይ የአማራ ርዕሰ መስተዳድር ሆኖ የወልቃይት ጉዳይ የተዘጋ ዶክመንት ወደ ዶሴ ነው ወደ ዶሴ መዝገብ ቤት ዶሴ ወደ መዝገብ ቤት ይመለስ፣ ጨርሰናል፣ ዘግተናል፣ አንከፍተውም ያለ ጊዜ አሁን ከፋች ሆኖ ፌዴሬሽን ምክር ቤት ሊሆን ማለት ነው። ትግራይ ስለደከመ ከቲፒኤልኤፍ ጋር ስለተጣላ ትግራይ በታሪክ አጋጣሚ ትግራይ ጠል የሆነ ፖለቲካ አመለካከት በአካባቢው ተፈጥሮ ጊዜ ሰጠኝ አሁን ጊዜው ልጠቀምበት ብሎ ትግራይን ገብቶ ይህን ሁላ ወንጀል የፈጸመ ጄኖሳይድ የፈጸመ አካል ዛሬም ድረስ ደመቀ ዘውዱን ከፊት ለፊት አሰልፈ ከኋላ ያለው ኦህዴድ ነው። ደመቀ ዘውዱ ከፊት ለፊት ያለ ወይ የአማራ ህዝብ ያለበት እኮ ይመስላል። አማራ በምን ጉዳዩ ነው ስለ ወልቃይት ጉዳይ በዚህ ሰዓት የሚያወራበት? ወልቃይትማ የአማራ ነው ብሎ ኮሜንት ዩቲዩብ ላይ እየተከታተልኩ ስላልሆነ ኮሜንት ተመልከቱ። ኮሜንት ዝም ብላችሁ በሙሉ ብልጽግና ካድሮች ናቸው። የወልቃይት ተቆርቋሪ ሆናችሁ አክት አድርጉ። የዚህ ጉዳይ ካገባ እሱ ጋር ገብታችሁ ወልቃይትማ ምናምን ካለ ወልቃይትማ አማራ ነው እያልክ ግባ። ይሄ የማን እንደሆነ እናውቀዋለን።
ገብቻለሁ። ቴሌግራም ቡድን ውስጥ አሉ፣ እነሱ ውስጥ አሉ። ምን ማን እንደሚል እናውቃለን። እዛ ላይ አጀንዳ የሚሰጣቸው ቀጥል፣ እሱ ችግር የለውም። የአማራ ህዝብ ውጊያ ላይ ነው ያለው፣ ጦርነት ላይ ነው ያለው። ውጊያ አይደለም ጦርነት ላይ ነው፣ ፉል ፍለጅድ የሆነ ጦርነት ላይ ያለው። በድሮን እየተዋጋ ገጠር አካባቢ ውጊያ በእግር የለም። ገጠር አካባቢ በድሮን ነው። ድግስ ነገር ከተገኘ በድሮን ነው። ህዝቡ ድግስ የፋኑ ድግስ ላይ የሽፍታው ድግስ ላይ ለምን ገባ ተብሎ በብርሃኑ ጁላ የሚቀለድበት ጊዜ ነው ያለው። ድግስ ሰርግ የሚመታበት ገበያ የሚመታበት ነው። ቆርቆሮ ተሸክመው ሲሄዱ የነበሩ አርሶ አደሮችን በድሮ የሚመታ ነው። እና ይሄ ነው ስለ ወልቃይት ጉዳይ እንትን የሚያደርገው። የወልቃይት ጉዳይ የኦህዴድ ቁጥር 1 አጀንዳ ነው። ትግራይን አንቆ የያዘ ኦህዴድ ብልጽግና ነው። በዚህ ሰዓት እንደ ኦህዴድ ብልጽግና ቀንደኛ ጠላት ትግራይ የላትም። በዚህ ሰዓት የላትም። የኦህዴድ ብልጽግና ነው ነምበር 1 ጠላት ለትግራይ ህዝብ። ትግራይ እንደ ትግራይ የጌታቸው አድቫይዘር ሆኖ መሄድ አይደለም። የራሱ ጉዳይ ነው እሱ። የራሱ ጉዳይ የተበላ ጉዳይ የተበላ ቆም ነው እሱ። በዚህ ሰዓት እንደ ኦህዴድ ብልጽግና የትግራይን ህዝብ እየበደለ ያለ አካል ኢትዮጵያ ምድር ውስጥ የለም። ኢትዮጵያ ዓለም ምድር ላይ የለም። አንቆ ይዞ ማለት ነው። ለኔ ስልጣን አደጋ ሊሆን ይችላል። ከኔ በታች ያለው የአማራ ብልጽግና የሚባለው ያኮርፈኛል። የኔ ስልጣን አደጋ ላይ የበለጠ አደጋ ላይ ሊጥል ስለሚችል ይህንማ በእንጥልጥል እንትን አድርጌ ሪፈረንደም ምናምን እያልኩኝ አዳክመዋለሁ። ትግራይን እንደ አብርሃም በግ እንትና መስዋዕት አድርጌ የኔ ስልጣን አደላድላለሁ ብሎ ሌት ተቀን የሚሰራ ነው። ለኔ ይሄ ሚዲያ የሚያምነው እንደዛ ነው። እኔ እንደ ግለሰብ ማምነው እሱ ነው። ኦህዴድ ብልጽግና የትግራይ ህዝብ ቀንደኛ ጠላት ነው። ኮት አድርገው ቆርጠ ላከው። ይሄን ሌላው ብራንች ነው። ተከዜ ምናምን ብሎ የሚያሰለጥ ነው። ተከዜ ብሎ በሚሊሻ ነው ከትዲኤፍ ጋር ለማጋጠም ሚሊሻ እኛ ተከዜ አልፎ የሚመጣ ማንም ወራሪ እኛ ገጥማለን የሚለው ሚሊሻ ነው የሚገጥመው ከትዲኤፍ ጋር። አያውቁም። ትዲኤፍ ማን እንደሆነ አያውቁም። አብይ ያውቋል እኮ ብርሃኑ ጁላ አያውቁም። የኃይለ ገብረስላሴ ሩጫ ያስባለው ማን ነው? እና ከሚሊሻ ጋር የሚገጥመው ከሚሊሻ ጋር አይገጥምም። ትዲኤፍ አይገጥምም። ጦርነት ለማንም አይመችም። እኔ ጌታቸው ምንድን ያለው እኔ አንድ ነገር እርግጠኛ መሆነው ትግራይ አካባቢ የሚቀሰቀስ ጦርነት የለም አለ። ይሄ እኮ በቃ እልም ያለ እኮ ዩዝለስነስ እኮ ነው። ለምን ተብሎ ጦርነት የሚቀሰቀሰው ማን ለማን ተብሎ? ትግራይ ሽሪንክ አድርጋ እንዲህ እንደ ፕላስቲክ አቃጥሎ ቁጭ አርጓት ያለው አንቆ ምንድነው የሆነ ያለው ብሎ እንኳን ትንሽ መገናዘብ የማይችል የራሴን ትንሽ ቮይስ ላድርግ ዱባይ ተቀምጬ እንኳን ቮይስ ላድርግ እስቲ ብሎ እንኳን መንቀሳቀስ የማይችል እኛ ወደን ነው እዚህ ለተቀን እዚህ እየጮህን የምናድረው። ምን ጉዳይ አለኝ? እኔ እርሻ አለኝ እንደ ምዕራብ ትግራይ እርሻ አለኝ እንደ ራያ አላማጣ ጥሙጋ አለ የለኝም እኮ ኦፍላ የለኝም እኮ ጸለምት የለኝም እኮ ማይጸብረ የለኝም እኮ። ሌሎቹ ግን እንደዚህ ነው። እና አገኘው ተሻገር ትግራይን ሊወስንልን ማለት ነው። ሰው የምንጠብቀው ይሄ ብልጽግና ለምንድነው ዛሬ በወልቃይት ላይ ትንሽ ትኩረት አደረገች እቺ ልጅ ምናምን እንዳይሉ ካርታዋን ተመልከቷት። እዚህ ያሉ አክተሮችም ተመልከቷቸው። እዚህ ላይ ያሉ አክተሮችም ተመልከቷቸውና የኦህዴድ ብልጽግና ቀደም ብዬ እንደተናገርኩት የኦህዴድ ብልጽግና ቁጥር 1 የቀረችው ካርድ ወልቃይት ነች። ዶክተር ገዱ አንዳርጋቸው ባለፈው ተናግሯል። አንድ የቀረችው ብልጽግና ኦህዴድ አንድ እሷ ናት። ይሄን እዚህ አካባቢ ውጥረት ጨምሬ ተከዘዘ ምናምን እያልኩ እኔ በዚህ ነግዳለሁ ማለት ያደለው እዚህ ላይ ነው የሚውለው። ተመልከተ ይሄን ዜና ሽሜ ወደ ኋላ ከያዕቆብ ጋር አለን። ከዝም ይሄን ቶሎ ልጨርሰውና ጨፌ ኦሮሚያ ድል በድል ሆነናል፣ ልማት በልማት ሆነናል ይላል። በዚህ በኩል ደግሞ ተከዘዘ ብያለ ሁለቱም እዚህ በውጥረት እንዲቆይ ያደርጋል። እንዲቀጥል አንፈልግም። የፌዴሬሽን ምክር ቤት ግን ወሳኝ ትግራይ ምድር ላይ ገብቶ ይገባኛል ጥያቄ ወረዳ ሆናለሁ ዞን ሆናለሁ የሚል ካለ ፕሮሲጀር አለ። ህገ መንግስት የተቀመጠበት ህገ መንግስት አለ። አንቀጽ 39 ክሊር ነው። ከአንቀጽ 39 ንዑስ አንቀጽ 2 ቀጥሎ ያለው በሙሉ ክሊር ነው። ምንም ጥርጥር የለውም። ምን እንደሚል እናውቀዋለን። ወረዳ ፈልጋለሁ፣ ክልል ፈልጋለሁ፣ ቀበሌ የተለያየ እንትኖች በፌዴሬሽን ምክር ቤት እንዴት ትሪት እንደሚደረግ በክልል ምክር ቤት ከዛ በኋላ ፕሮሲጀሩ እየጠበቀ እንዴት እንደሚል ስንት ፐርሰንት እንደሚያስፈልግ ይታወቃል። በኃይል ግን ይዤ ገብቻለሁ ከዛ በኋላ ርስቴን አስመልሻለሁ ያለ ግን ነገ ጧት
32 ጥርስ አንድ ጥርስ አይደለም አንድ ጥርስ አስቀርቷል 32 ጥርስ አርግፎ እንደሚቆጣጠረው ነው ያልተጠራጠረ ድጋሚ እንዳይለመድ ለይሰል ለሌላ ጊዜም እንደ ፕሬሲደንት እንዲጠቅም እንደማይደረግ በኃይል የሰው ሀገር ሰው ገሎ አፈናቅሎ ተከዘ ከነ ህይወታቸው በገመድ አስሮ ሱዳን የተገኙት የትግራይ ተወላጆች ይሄ ያደረገው እንደደመቀ ዘውዱ ናቸው እኔ አይደለም በዶክመንት ሲኤንኤን ያሳየው እኛ እንኳን በየቀኑ የምንዘግበው ነው ዩኤን የዘገበው ነው ዩኤስ ዲፓርትመንት የመዘገበው ነው የኒው ላይን ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ የመዘገበው ነው ዶክመንትድ ነው ጄኖሳይድ ፈጽሟል የኢትዮጵያ ሰራዊት የኤርትራ ሰራዊት የአማራ ኃይሎች በተጨባጭ የተረጋገጠ በማስረጃ የተረጋገጠ ነው ዛሬም ድረስ ግን ፍቃደኛ ያልሆናል ዛሬም እቀጥላለሁ የሚል ነው ማን ነው የሚቀጥል በምን በኩል ሽመልስ አብዲሳ እዛ ተቀምጦ ስለ ልማት ያወራ ጨፌ ኦሮሚያ ላይ በዚህ በኩል ተከዚዘብ በአፋር በኩል እንደዚህ ትግራይን የሚወጋ ምናምን ልጆች አሰልጥን በዚህ በኩል ኤርትራን የሚወጋ ቀይ ባህር የሚል ደግሞ ቀይ ባህር የኛ ነው ምንድነው ባለው የኦሮሞ ትልቁ ባህል መስከረም አካባቢ ያለው የእንትን ኢሬቻ ቀይ ባህር ነው የምናከብረው የሚል ቡድን ነው ለማንኛው ጊዜ ስለሚሄድብን 2-3 ጉዳዮች ይቀሩናል ወልቃይት ላይ ባለከት በተደጋጋሚ አቅጣጫ አስቀምጠናል ለክልሉ ህግን በተከተለ መንገድ ሶልቭ እንዲደረግ ለምን መወሰን ቀላል ነው ከዛ ባልጆቻችን እየተባሉ የሚቀጥሉበት መንገድ አናድርግ የፍትህ ጥያቄ ነው የቆየ ጥያቄ ነው ሁሉም ሰው ህግን ተከትሎ ወስኖ በአንድ ድምጽ የምናምነው ጉዳይ ካልሆነ አሁን ዝም ብለን ገፋ አድርገን እንዲህ ነው ብለን ብንወስን ሁሉ ጊዜ ግጭት ሁሉ ጊዜ መባላት ይፈጠራል እንደተባለው የተጎዳ ህዝብ የተሰደደ ህዝብ ነው ሌላ ጦርነት የሚያመጣበት ውሳኔ ከምንወስን ዋይዝ በሆነ መንገድ ህግን ተከትለን እንወስን ብለን በተደጋጋሚ ለክልሉ ሚሽን ሰጥተናል ያም ሆኖ ግን ይሄ እናንተ ስራ አይደለም ፌዴሬሽን ምክር ቤት ከክልል ጋር ተነጋግሮ ሲወስን እናስፈጽማለን እኛ አንወስንም ክልል እዚህ እዛው አንወስንም ፌዴሬሽን ምክር ቤት የሚወስነው ክልሎቹ ለፌዴሬሽን ያቀርባሉ ፌዴሬሽን ጋር ይወያያሉ እዛ ሲወሰን እኛ ምን ፈጽመው ይሆናል በነገራችን ላይ ይሄ ማለት ለምሳሌ ዝም ብሎ አከራካሪ ያልሆነ በታሪክ አከራካሪ ያልሆነ የኦሮሞ ቦታ የኦሮሚያ አርሲ ነው አርሲ ብዙ ከጎጃ ምናምን ሄዱ ሊሆኑ ይችላሉ ግን ዝም ብለን በቃ ለምሳሌ ጅማ እንበለው በደሌ አካባቢ እንበለው ምንም ሊያጠራጥር የማይችል ኦሮሚያ ነው በሆነ አጋጣሚ ሄዶ እዚህ አካባቢማ በዛ ይላል ጅማ አካባቢ በዛ ይላልና ይሄ ትንሽ በቃ ይመለከተኛል ይሄ አምሮኛል በቃ ጅማ አካባቢ በደሌ ቢራም አምሮኛልና በዛው ልጠቅልለው ብሎ የሚያስብ ከመጣ ከዛ በኋላስ ከወሰደ በኋላ ወደ ሪፈረንደም እንግባ ሲል እሺ ብሎ የኦሮሞ ህዝብ የሚቀበለው ወለጋ ትንሽ ወደ ጎጃም እንትን ስለሚል ከጎጃም ጋር የሚዋሰን የኦሮሚያ እንትኖች ስላሉ አንድ ሁለት ዙ ሰጡን በቃ አምሮናል ይሄ አካባቢ ለእርሻ ጥሩ ነው ብሎ ቢወስድ እሺ በቃ ብሎ ለድርድር እሺ ብሎ የሚቀበል የኦሮሞ ህዝብ አለ ሚስት ከቀማ በኋላ አንተ ሚስት አምሮኝ በቃ ታምራለችና ወስዳታለሁ ከዛ በኋላ ከፈለክ ወደ ፍርድ ቤት እንሂድ ይባላል እንደዛ ይባላል አይባልም እኮ መስዋዕትነት ነው የሚከፈለው ለሚስት እቺ ልጅ የኔ ልጅ ነች በቃ በዲኤንኤ አረጋግጫለሁ ዝም ብሎ አርቢትራሪ ሲወስድ መስዋዕትነት ነው የሚከፈለው የራስ ነው ክብር ነው ሉዓላዊነት ነው የዛኮ ሉዓላዊነት የሚጀምረው ከዚህ ነው እና ምዕራብ ትግራይ አዲስ አበባ ተቀምጦ የኦህዴድ ስልጣን እንዲጸና የትግራይ ህዝብ 1 ሚሊዮን ህዝብ አፈናቅሎ ሱዳን ያለው ስደተኛም የኔ ጉዳይ አይደለም ብሎ ባድመም ዘላንበሳም የኔ ጉዳይ አይደለም ብሎ ጸለምቲ ምናምን የኔ ጉዳይ አይደለም ብሎ ከዛ በኋላ ለድርድር እንትን አደርጋለሁ ብሎ የታገር ነው እንደዚህ የተባለው